እየተደረገ ያለውን ነገር በሚገርም ሁኔታ በጥበብ ታቀርብልናለች። በመጨረሻ አይነው ብዙዎቻችሁ በተደጋጋሚ ተገኝታችኋል። የመጀመሪያችሁ አይደለም፣ ግን ምናልባት የመንግስት ኃላፊዎች፣ የዳሽን ባንክ አመራሮች እና ሰራተኞች፣ የመገናኛ ብዙሃን አባላት፣ ክቡራን እና ክቡራት እንደምን አደራችሁ። በመጀመሪያ ለዳሽን ባንክ ዋና ስራ አስፈጻሚ ለክቡር አቶ አስፋው አለሙ በብቃት ላሳዩት አመራር፣ ለዳይሬክተሮች ቦርድ፣ ለአመራር፣ ለሁሉም ሰራተኞች ዳሽን ባንክን በኢትዮጵያ በጣም የተከበሩ የፋይናንስ ተቋማት መካከል እንዲደርስ ላደረጋችሁት የማያወላውል ትጋት ከልብ እንኳን ደስ አላችሁ እላለሁ። ባለፉት 30 ዓመታት ዳሽን ባንክ ከባንክ አገልግሎት መወሰናችሁ በተለይ ደስታ ይሰጠናል። ለ30 ዓመታት ስኬት ከዛሬ ትውልድ በላይ ለሚቀጥሉት ትውልዶች ጥቅም የሚያስገነጋገር የዛሬው የስነ ምህዳር ችግኞች የነገው የኢኮኖሚ ችግሮች ሊሆኑ ይችላሉ። ስለዚህ የአካባቢ ጥበቃ እንደ አካባቢ ጉዳይ ብቻ ሳይሆን እንደ ኢኮኖሚያዊ ኢንቨስትመንት ሊታይ ይገባል። ዛሬ የሚተከል እያንዳንዱ የአገር በቀል ዛፍ ካርቦን በመያዝ የአፈር መሸርሸርን በመከላከል የውሃ ሀብቶችን በመጠበቅ የብዝሃ ሕይወት በማደስ የአየር ጥራትን በማሻሻልና የአየር ንብረት መቋቋም አቅምን በማጠናከር አስተዋጽኦ ያደርጋል። ከዚህም በላይ ለጤናማ ኢኮኖሚ ለዘላቂ ኢትዮጵያ የሚያደርግ ዋጋ ያለው ኢንቨስትመንት ነው። ክቡራን እንግዶች፣ ዛሬ እነዚህ ዛፎች በአንድነት ስንተክል የእውነተኛ ስኬት መለኪያ በሕይወታችን ውስጥ የምናሳካው ብቻ ሳይሆን ለሚቀጥሉት ትውልዶች የምንተወው ትሩፋት መሆኑን እናስታውስ። ከዓመታት በኋላ እነዚህ ዛፎች የዳሽን ባንክ 30ኛው ዓመት በዓልን ብቻ ሳይሆን ራዕያችሁን፣ ኃላፊነታችሁን እና ለኢትዮጵያ የወደፊት እድገት ያላችሁን ቁርጠኝነት የሚያስታውሱ ሕያው መታሰቢያዎች ሆነው ይቆማሉ። በመጨረሻም ዳሽን ባንክ በ30 ዓመት ውስጥ ላሳያችሁት የላቀ ብቃት፣ ፈጠራ እና አገልግሎት በድጋሜ ከልብ እንኳን ደስ አላችሁ እላለሁ። የኢትዮጵያ ቅርስ ባላደራ ከዳሽን ባንክ ጋር ያለውን ረጅም ዓመታት የቆየ ትብብር የበለጠ ለማጠናከር የኢትዮጵያ የተፈጥሮ ቅርስ በመጠበቅ እና የበለጸገች ሀገር በጋራ መስራቱን በጉጉት ይጠብቃል። ለመጪው ትውልድ የተስፋ ዘሮችን ስለተከላችሁ እናመሰግናለን። በድጋሚ እንኳን ለ30ኛው ዓመት የምስረታ በዓል በሰላም አደረሳችሁ። የኢትዮጵያ ቅርስ ባላደራ ከዳሽን ባንክ ጋር ለረጅም ጊዜ የቆየ እጅግ የላቀ ትርጉም ያለው የአጋርነት ግንኙነት ለመፍጠር ችሏል።
ምንም እንኳን የኢትዮጵያ ቅርስ ባላደራ ከዳሽን ባንክ ቀድሞ ብሎ የተመሰረተ ቢሆንም ሁለቱ ተቋማት በአብዛኛው ታሪካቸው በአንድነት ተጉዘዋል። በእነዚህ ዓመታት ውስጥ ዳሽን ባንክ ኃላፊነቱን የተሞላበት የድርጅት ዜግነት ከፋይናንስ ውጤት በላይ እንደሚሄድ በተግባር አሳይቷል። ለአካባቢ ጥበቃና ለማህበረሰብ ልማት ያሳያችሁትን ቁርጠኝነት የኢትዮጵያ የተፈጥሮ ቅርስ በመጠበቅ በምናደርገው ጥረት ውስጥ እጅግ የተከበራችሁ አጋሮች አድርጓቸዋል። ዛሬም ይህ አጋርነት በበለጠ ጥንካሬ ቀጥሏል። ብዙውን ጊዜ ፋይናንስና ስነ ምህዳር የተለያዩ ዓላማት እንደሆኑ እናስባለን። ነገር ግን በእውነቱ አንዱ ከሌላው የሚነጠል አይደለም። ጤናማ ኢኮኖሚ የሚመሰረተው በጤናማ ስነ ምህዳር ላይ ነው። ደኖቻችን ግብርናና የውሃ ኃይል ማመንጫዎች የሚገለና የዜጎች ኑሮ ይደግፋል። የተረጋጋ ስነ ምህዳር ደግሞ ድርቅ፣ ጎርፍ፣ የአፈር መራቆትና የአየር ንብረት ለውጥ ተፈጥሮን አካሚው ዳሽን ግዙፉ ዳሽን ትልቁ ማደስ ስንቁ መትከል ብርቁ ሲያቅር ጥንቁቁ ሲለውጥ ድንቁ ዳሽን ቀዳሚው ዳሽን መብረቁ አዋጅ 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 አባት ያቆየው ለልጅ በጀው የሚል ተረቱ ባህል ልምዳችን የጥንት የጠዋቱ ሀገር በቀል ዛፎች የሰላም አለቃ የመታቀም ቁልፎች የጤና ዋስና የደህንነት ዛፎች ጉንፋኑ ቢይዘን ምን ቢያነፋፍለን ላብና ትኩሳት ምን ቢያጥመለምለን በነጩ ባህር ዛፍ ማታ ከታጠኑ ቶንሲሉ ማይመጣ ይሄዳል ጉንፋኑ በጠዋቱ የለ ህመም የለ በባህር ዛፍ ተጠለለ በቅጠሉ ተከለለ ግራሩ ሲሆን ለምን ይቆረጥ ለምን ይገደስ በስርጉ ጥላው ሁሉም ይናፈስ ትልልቅ ጉዳዮች በጥላው ስር ተከፍነው ችግር ይፈታሉ ዳኛ ሸንጎ ሆነው በግራር ጥላ ስር የሚደረግ ሸንጎ መፍትሄ አምጪ ነው ለበጎ ታዲያ እንዴት ይቆረጥ እንዴትስ ተደርጎ የባህል ቅርሳችን ባህላዊ መድኃኒቱ ፌጦና መጋኛ ጤና አዳም ቅንጅቱ ልዳን እንደሚለው ከሆስፒታል ገብቶ የባህሉን መድኃኒት አይናቅም ከቶ ሌሎቹስ ቢሆኑ የጥንት መገልገያዎቻችን የትላንቶቻችን የባህል የውበት ትላንቶቻችን መሶብዬ ግርማ ሞገሱ ውስጡ ባይጣፍጥ መንጎሎት እሱ ክብሩ ብቻ ይበቃል ጉብ ሲል ከመሃል ብቸኝነት ወግድ ክብሩ ያሳጣሃል ተሻምተው ሲበሉ ወይ ሲጎራረሱ መሶብ ያስደስታል ከበው ሲያስሱ አብሮ የመብላትን ባህር የሚያጠናክረው በአንድ ገበታ ላይ የሚያስተሳስረው እሱ ነው መሶቡ ንጉሥ የገበታው ፍቅርን ያሸመተ ከፍ ያለ ከቦታው የሁሉ ሰብሳቢ የዚህ ሁሉ አውራ ተፈጥሮን አካሚው የቅርስ ባላደራ ሀገር በቀል ጋራ ከባህል ቅርስ ጋራ ከተፈጥሮ ጋራ ከተራራው ጋራ የቅርስ ባላደራ እንግዲህ እኔ ይህንን እላለሁ። ምስጋና ላሉላ ፓንክረስት ምስጋና ለዳሽን ለአንድ እርምጃ ሄጁ ለቅርስ ባላደራ ቁጥር አንድ ወዳጁ ለ10 ዓመት ለ30 ዓመት የታገዘ ከቅርስ ጋር ሳይታክተው ማደሱን ሳያቆም መትከሉንም ሳይተው ዳሽን ግዙፉ ዳሽን ትልቁ ማደስ ስንቁ ማልማት ጽድቁ መትከል ብርቁ ማፍራት ሳቁ ዳሽን ትልቁ ዳሽን ከፍታው ሲያድስ እርካታው ለደኑ ደስታው የዛፎች መከታው ቀዳሚ ምልከታው ዳሽን ከፍታው ዳሽንዋ ለጥቁር እንጨት ኮሶ ብርብራ ዘርቶ ኮትኩቶ ፍርፍር የሚያፈራ ዳሽን ቀዳሚ የቅርሶች አውራ በተግባሩ የሚያኮራ የሚፈጥን ብንጠራ ከላይ ያለ ከጣራ ከከፍታው ከተራራ ዳሽን ብርቁ የሚያበራ ከሰማይ ጥግ ከተራራ ምን ማለት እንደሚቻል አላውቅም። የዛሬው ቀን በጣም ሆነስትሊ ልዩ ነው። በቅድሚያ ዶክተር አሉላን እንደዚሁም ደግሞ የኢትዮጵያ ቅርስ ባላደራ የቦርድ አመራሮችን
ከልብ እናመሰግን እንወዳለን። የዘለቀ አንድነትና ግንኙነት አለን። ድንገት የዛሬው በጣም ብዙ ልዩ የሚያደርገው ነገር አለ። አንደኛው የ30 ዓመት ባህላችንን ባከበርንባቸው ጊዜያቶች መሆኑ ልዩ ያደርገዋል። ሁለተኛ ደግሞ ቀድሞ ስንተክልበት የነበረው ቦታ ሞልቷል ተብሎ ደግሞ አዲስ ቦታ ላይ መጥተን ሌላ ደግሞ ለሚቀጥሉት ዓመታት ድል ለማስመስከር ደግሞ እንሄዳለን ማለት ነው። ባለኝ መረጃ መሰረት ወደ 90% ጸድቋል የሚል ነገር እዛ ቦታ ላይ መጥቷል። ይህንን መቶ ማድረስ ይኖርብናል። እውነትም እህቴ እንዳለችው አዋጅ ነው። ስለዚህ በዚህ ቦታ ላይ ይህን እናደርጋለን። እውነት ለመናገር ዳሸን ይህንን ነገር ሲያደርገውም ከመጀመሪያውም ለታይታ አይደለም፣ ለዜናም አይደለም። ነገር ግን ቅድም ዶክተር አሉላ በትክክለኛ ሊያስተምረን የሚችሉ ነገሮችን ነው ሲነግሩን የነበረው እና እውነትም ውስጣችን ያን ለተፈጥሮ መልሰን መስጠት መቻል አለብን። ለሚቀጥለው ትውልድ መሄድ መቻል አለብን። ዛሬ ዳሸን ይህንን በጣም አጠናክሯል። ያጠናከረበት ምክንያት በዓለም አቀፍ ደረጃ እንደምታውቁት የዚህ ከኢንቫይሮንመንት ጋር ከሶሻል ከገቨርናንስ ጋር ያሉትን ፕሪንሲፕሎች ተቀብዬ የሚሄድ ባንክ ነኝ ብሎ የስትራቴጂው አካል አድርጎ ሄዷል ማለት ነው። ስለዚህ ዛሬ የመጀመሪያውን የተባለችዋን ስለ ኢንቫይሮንመንት ጋር የምንዋሃድበት ቀን ነው ማለት ነው። ብዙ ፕሮግራሞች በአመቶች ውስጥ ነበሩን። ሁልጊዜም በየአመቱ እንደምናደርገው ደግሞ ይሄ የመዝጊያችን ነው ማለት ነው። የኢቨንቶቻችን መዝጊያ ከተፈጥሮ ጋር ከአፈር ጋር ከማንነታችን ጋር በሙሉ የምንገናኝበት ወቅት ስለሆነ ትልቅ ሮም ይኖረዋል እኛ ብለን እናስባለን። አሁንም ከኢትዮጵያ የቅርስ ባላደራ ጋር አብሮ በመሆን ከፍተኛ እንቅስቃሴ ወደፊትም እናደርጋለን። ሳፖርት ማድረጋችንን እንቀጥላለን ብለን እናስባለን። ስለዚህ ከምናደርጋቸው የኮርፖሬት ሶሻል ሪስፖንሲቢሊቲዎች ውስጥ ትልቁ አንደኛው ለዚህ ነው ትኩረት የምንሰጠው። ስለዚህ ያው የ30 ዓመት ባህላችንን ማስመልክተን ይህ የቅርስ ባላደራ ለሚያደርገው ጥረት በዳሸን ባንክ በ30 ዓመታችን አድርገን እንግዲህ የ5 ሚሊዮን ብር ድጋፍ አድርገን እንቀጥላለን ብለን ከዛ ባሻገር እንግዲህ ያው ዛፎች ተቀምጠዋል። ችግኞች ማለት ነው። ነገ ዛፍ ሁላችንም ተረባርበን ይሄን እንድናደርግ ሪሊ ጥሪ ያደርጋለሁ። ከዛ በፊት ግን እጄ ላይ ምንድን ነው ያለው ብዬ ሳይ ነበር ማለት ነው። መጀመሪያ ስራ ተቀጥሬ ሐዋሳ ሲሄድ ያው ሁላችሁም እንግዲህ ስራ ስትጀምሩ ከቤት ስትወጡ የመጀመሪያዋ ነገር አልጋ ነች እና ሽቦ አልጋ ነበረች። እሷንም ቀይር አስቤ ከዛ በኋላ እዛ ሳማክር የዋንዛ አልጋ ጥሩ ነው ሲሉ ነበር። ያቺ ዋንዛቺ መሆኗን ዛሬ እጄ ላይ መታለች። እቺ ደግሞ ብርብራ ትባላለች አሉኝ። ስለዚህ ስለሷ ደግሞ ሪሰርች እሰራለሁ። ምን ግን በዚህ አሳ ማጥመጃ ከሆነች ደግሞ በታንኳ ላይ ሄጃለሁ። ባህር ዳርም ሐዋሳ ላይ ማለት ነው። እና እቺ ዋንዛን ዛሬ ያቺን አልጋ እያሰብኩኝ ተክላታለሁ ማለት ነው። አይ ቲንክ እንደው ጊዜ አንፈጅም። ግን አቶ ታዲዮስ የት እንዳለ አላውቅም። የዚህ የኢንቫይሮንመንት በቃል ትንሽ በልን ልክ ካልሆነም ብዛሳቸው እዚህ ጋር አንድ ባለበቱ ምኑን ነው የምትይው አንቺ?